በሀገራችን ለሚከሰቱና እየተከሰቱ ለሚገኙ ወረርሽኞች በራስ አቅም ምላሽ መስጠት የሚያስችሉ ስራዎችን እየሰራ ይገኛል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩቱ በሀገር ደረጃ እያከናወናቸው ከሚገኙ ተግባራት ባለፈም የአፍሪካ የልቀት ማዕከል እየሆነ መምጣቱን ከኢንስቲትዩቱ የተገኘ መረጃ ያመላክታል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 100 ዓመት ያከናወናቸው ጤና ተኮር ስራዎች በእንዴት መልኩ የተቃኙ ናቸው የሚለውን ለጋዜጠኞች የማሳወቂያ የስልጠና መድረክ በሐዋሳ ከተማ ተካሂዷል። በመድረኩ ከሀገር ውስጥ የተወጣጡ ጋዜጠኞች ተሳታፊ ሆነዋል። ኢንስቲትዩቱ ዓለም የደረሰበት የቴክኖሎጂ ደረጃ ላይ በመድረስ የዘረመል ትንተና ስራዎችን እየሰራ መሆኑን ያነሱት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ናቸው። ኢንስቲትዩቱ ለሀገር ቅርስ የሆኑ ስራዎችን ያበረከተ ስለመሆኑም አንስተዋል። እንደምታውቁት በተቋም ውስጥ የመጀመሪያ ማይክሮስኮፕ የመጀመሪያ ምርመራ የተደረገበትም ኢትዮጵያ ውስጥ የገባ ማይክሮስኮፕ ያለው የት ነው? እንዳትቸገሩ የትም አታገኙም። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ግቢ ውስጥ ነው ያለው። ቅርስ ነው አክቹሊ። አሁን ከዛ ተነስተን ዛሬ የተዋሲያንን የዘረመል ትንተና የኔክስት ጄኔሬሽን ሲኮንሲንግ ቴክኖሎጂ እና ግብአቶችን ታጥቀን ለህብረተሰቡ አገልግሎት የምንሰጥበትን ደረጃ ደርሰናል። ለዛም ነው መንግስት ትልልቅ የጤና ደህንነት ጉዳዮችና የብሔራዊ ደህንነት አካል የሆኑ የጤና ጉዳዮችን እንዲመራ ተቋሙ ኃላፊነት ተሰጥቶት ከጤና ሚኒስቴር ጋር የሚሰራው። በሀገር ውስጥ የሚገኙ ባህላዊ መድኃኒቶችን በሳይንሳዊ ዘዴ በመቀየር ከሃርሞር ሃንሰር የምርምር ተቋም ጋር በመተባበር የምርምር ስራዎችን እየሰራ ግኝቶችንም ይፋ እያደረገ እንደሚገኝ አንስተዋል። ተቋሙ ከሀገር ባለፈም የምስራቅ አፍሪካ የልቀት ማዕከል ሆኖ እያገለገለ እንደሚገኝም ዋና ዳይሬክተሩ ገልጸዋል። የልቀት ማዕከል ሆኖ ሌሎች የምስራቅ አፍሪካ ሀገሮችና ሌሎች አፍሪካ ሀገሮችንም እያገዘ በአንዳንድ ልምድ በማካፈል እና በማሰልጠንም እያገዘ እንደሆነ በዚህ አጋጣሚ እንደው ለመግለጽ ያህል ነው። ሌሎችም በምስራቅ አፍሪካ ለምሳሌ የቴክኒካል እና ሳይንቲፊክ አድቫይዘሪ አማካሪ ሆኖ ተቋሙ ያገለግላል። አፍሪካ ሲዲሲን የበሽታዎች ቅኝትና ላቦራቶሪ ኔትወርክ ውስጥም እንደዚሁ እየሰራ ነው ያለው እና በዛው ልክ ደግሞ ከእናንተ ጋርም እንደዚሁ በዚህ አይነት መድረክ ልንገናኝ የፈለግንበት ለስራዎቻቸው የሚያግዙ በጣም ሀገርን የሚያኮሩ በርካታ ስራዎች በተቋሙ ውስጥ እንደሚሰሩ ለማስገንዘብ ነው። ተቋሙ ከድንበር ጋር ተያይዞ በአየርና በየብስ የቁጥጥርና የልየታ ስራ ሰርቷል። በተያዘው በጀት ዓመትም ከ5.8 ሚሊዮን በላይ ተጓዦችን የመመርመር ስራዎችን ሰርቷልን ብለዋል የተቋሙ ዋና ዳይሬክተር። ከሰው ንክኪ ውጭ የሆኑ ዲጂታል የሆኑ ቴክኖሎጂዎችን በማምጣት የድንበር ጤና ስራዎቻችንን በማጠናከር እየሰራን እንገኛለን። እንደምታውቁት ባለፈው 9 ወር ብቻ ከ5.8 ሚሊዮን በላይ ዓለም አቀፍ ተጓዦች ላይ እነዚህ የልየታ ስራዎችን ስክሪን እናደርጋለን። ስጋት ካለባቸው ሀገራት ወደ ሀገራችን የሚመጡትን ያለን። በአሁኑ ሰዓት ለምሳሌ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ የኢቦላ ቫይረስ ተከስቶ ምንድነው እንግዲህ ወረርሽኝ ተከስቶ የዓለም ጤና ድርጅትና አፍሪካ በሽታ መከላከልና መቆጣጠሪያ ዲክሌር አድርጓል። ትናንት አድርጓል። ትናንቱኑ የኛ ስታንድ ባይ ነው። ስክሪኒንግ ጀምረናል ማለት ይሄ ፕሮአክቲቭ የሆነ ነገር ከተከሰተ ብቻ ሳይሆን የቅድመ መከላከል ስራውን በዚህ ደረጃ እየተሰራ እንደሆነ እንደው ለማስገንዘብ ነውና እንደዚህ አይነት አገራዊ አቅሞች ተፈጥሯል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማንኛውንም አይነት ወረርሽኝ ሲከሰት በ24 ሰዓታት ውስጥ የልየታና የቁጥጥር ስራዎችን እየሰራ ይገኛል ያሉት ደግሞ የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ ናቸው። ጋዜጠኞችም ተቋሙን ለህብረተሰቡ በማስተዋወቅና ግንዛቤ በመስጠት የበኩላቸውን ሚና እንዲወጡም ጥሪ አቅርበዋል። የሀገራችንን ተቋማትን በደንብ ማውራትን ይጠይቃል፣ ለህዝብ ማድረስን ይጠይቃል። በአሁኑ ሰዓት ደግሞ እንደ ሀገርም ኢትዮጵያ ወደ ከፍታ እየተሻገረች ስለሆነ ሁለንተናዊ ብልጽግና እየተረጋገጠ ስለሆነ በዚህ ደግሞ የጤናው ዘርፍ አስተዋጽኦ ቀላል አይደለም። ስለዚህ በሀገራችን ያለው ነገር፣ በእጃችን ያለው ነገር፣ አጠገባችን ያለው ነገር በደንብ መግለጽና ለህዝብ ማድረስን ይጠይቃልና ያነጋገርናቸው ከኢቲቪና ኮቬንት ቴሌቪዥን ጣቢያ የመጡ ጋዜጠኞች የተቋሙን ግዝፈትና በውስጡ ስለሚከናወኑ ሰው ተኮር ስራዎች ማህበረሰቡ እንዲያውቀው መገናኛ ብዙሃን መስራት ይኖርባቸዋል ብለዋል። ካለው ስምና ከሚሰራው ስራ አንጻር ህብረተሰቡም አላወቀውም፣ ሚዲያውም በዛ መልክ አልዘገበውም ብዬ ነው የማስበው። በዚህ 2 ቀን እንዳልኩሽ ብዙ ነገር ተረተናል። ከዚህ በኋላ በሚኖረው እንግዲህ የሚዲያ ዘገባ ያንን ማዕከል ያደረገ እንዲሆን ጥረት እናደርጋለን። ግን ራሱም ኢፒኤችአይም ደግሞ ራሱን ማስተዋወቅ አለበት። ዛሬ ካየናቸው በላቦራቶሪ ውስጥ ዲኤንኤ ሲኩዌንሲንግ የበሽታዎችን ዘረመል
መርምሮ ምላሽ ለመስጠት የሚደረገው ለሀገራችን ትልቅ እምርታ ነው ብዬ መውሰድ እችላለሁ። የሚዲያ ባለሙያዎች ደግሞ ይህን አይተናል። በአይናችን ያየነውን ነገር እየሰሩ ያሉትን ስራዎች ከኛ የሚጠበቀው ትልቁ ነገር አውቀን ማሳወቅ ነው። በመድረኩ የተገኙ ከተለያዩ መገናኛ ብዙኃን የመጡ ጋዜጠኞች የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ላቦራቶሪን ጎብኝተዋል። የተዘጋጀው የስልጠና መድረክ ትክክለኛ መረጃ በትክክለኛ ሰዓት ማድረስ የሚያስችል የሚዲያ ቤተሰብ ለመፍጠር የሚያግዝ መሆኑን ነው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የኮሚኒኬሽን ዳይሬክተሩ ያነሱት። ጋዜጠኛው ህብረተሰብ ጤና ኢንስቲትዩት ምን ያክል የድንገተኛ አደጋዎች ላይ ዝግጁነት እንዳለው የኛን የስራ ባህሪዎች ተረድቶ ቶሎ ምላሽ የሚሰጠን ሚዲያ እንዲኖር ከሚዲያ ጋር እየሰራን ነው። ከዚህ ቀደም በኮቪድም በማርበርግም ጊዜ ሚዲያው ከፍተኛ ርብርብ አድርጓል።